ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የሩዋንዳ መንግስት እንደ አውሮፓውያን አቆጣጠር በ2018 የወጣውን የእምነት ተቋማት መቆጣጠሪያ ህግና መመሪያ አላከበሩም በሚል ከ10,000 በላይ የወንጌላውያን አብያተ ክርስቲያናትን መዝጋቱ ኤኤፍፒ ዘግቧል። ይህ እንደ አውሮፓውያን አቆጣጠር በ2018 የተዋወቀው ህግ አብያተ ክርስቲያናት የጤና የደህንነትና የአደጋ መከላከያ መስፈርቶችን እንደሚያሟሉ የሚያግዝ ሲሆን በተጨማሪም ሁሉም ሰባኪያንና የእምነት አባቶች የቴዎሎጂ ትምህርት ማስረጃ እንዲኖራቸው ያስገድዳል። ፕሬዝዳንት ፖል ካጋሜ በሀገሪቱ ከቅርብ ጊዜ ወዲህ እጅግ በተስፋፉት የፕሮቴስታንት አብያተ ክርስቲያናት ላይ ጠንከር ያለ ተቃውሞ ሲያሰሙ ቆይተዋል። ካጋሜ ባለፈው ወር በሰጡት ጋዜጣዊ መግለጫ ላይ እንደኔ ፍላጎት ቢኖር ኖሮ አንድም ቤተክርስቲያን መልሼ አልከፍትም ነበር ሲሉም ተደምጠዋል። ፕሬዝዳንቱ አክለው ያለብንን የልማት ተግዳሮትና ጦርነት ሳያንሰን የእነዚህን አብያተ ክርስቲያናት ሚና ምንድን ነው? የስራ እድል እየፈጠሩ ነው። አብዛኞቹ ሌቦች ናቸው፣ አንዳንዶቹ ደግሞ ዘራፊዎች፣ ዋሾ ሆነዋል ሲሉ በሰላ ቃላት ተችተዋል። ካጋሜ አብያተ ክርስቲያናቱን የቅኝ ግዛት ቅሪቶች ሲሉ የገለጹ ሲሆን ህዝቡንም በቅኝ ገዢዎች ተታላችኋል፣ ራሳችሁንም እንድትታለሉ ፈቅዳችኋል ሲሉም ወቅሰዋል። የ2018ቱ ህግ አብያተ ክርስቲያናት ከሀገራዊ እሴቶች ጋር እንዴት እንደሚጣጣሙ የሚያሳይ ዓመታዊ የተግባር እቅድ እንዲያቀርቡ የሚያግዝ ሲሆን ማንኛውንም ከምዕመናንና የሚሰባሰብ ገንዘብና እርዳታ በህጋዊ መንገድ በተመዘገበ የባንክ ሂሳብ ብቻ እንዲፈጸም ያስገድዳል። ባለፈው ዓመት 2 የቤተ ክርስቲያን ቅርንጫፎች የተዘጉባቸው ፓስተር ሳም ሩጊራ የተባሉ የእምነት አባት ለኤኤፍፒ እንደገለጹት እርምጃው በዋናነት ያነጣጠረው ከቅርብ ዓመታት ወዲህ በብዛት እየተከፈቱ ባሉ አዳዲስ አብያተ ክርስቲያናት ላይ ነው። እንደ አውሮፓውያን አቆጣጠር በ2024 የህዝብ ቆጠራ እንደሚያሳየው አብዛኛውን የሩዋንዳ ህዝብ የክርስትና እምነት ተከታይ ነው። የቻይና መንግስት በሀገሪቱ ከፍተኛ ሁኔታ እየቀነሰ የመጣውን የህዝብ ቁጥር ለመታደግና የውልደት ምጣኔን ለማሳደግ በማለም ከመጪው 2026 የፈረንጆች ዓመት ጀምሮ ማንኛውንም ከወሊድ ጋር የተያያዘ የህክምና ወጪ በመንግስት እንዲሸፈን መወሰኑ አስታውቋል። ይህ አዲስ መመሪያ ከቅድመ ወሊድ ምርመራ ጀምሮ እስከ ወሊድ ድረስ ያሉ ማንኛውንም የህክምና አገልግሎት ያካተተ ሲሆን ወላጆች ከኪሳቸው ምንም አይነት ክፍያ እንዳይከፍሉ ለማድረግ ያለመ መሆኑ ተገልጿል። ቻይና በአሁኑ ወቅት ከ1.416 ቢሊዮን ህዝብ ባለቤት ብትሆንም በህዝብ ብዛት በህንድ ተበልጣ የዓለማችን ሁለተኛው ሀገር ሆና ተገኝታለች። የሀገሪቱ የህዝብ ቁጥር ከ2022 ጀምሮ ለመጀመሪያ ጊዜ ማሽቆልቆል የጀመረ ሲሆን ይህ አዝማሚያ እስከ 2025 ድረስ ቀጥሎ ታይቷል። ለዚህም የህዝብ ቁጥር መቀነስ ዋነኛ ምክንያቶች ናቸው ተብሎ የሚጠቀሱት ለበርካታ አስርት ዓመታት ተግባራዊ የነበረው የአንድ ልጅ ብቻ ፖሊሲ፣ የከተማ ማስፋፋትና የልጆች ማሳደጊያ ወጪ በከፍተኛ ሁኔታ መናር ናቸው። መንግስት የወሊድ ወጪንም ሙሉ በሙሉ በነጻ ለማድረግ የወሰነውን እርምጃ ተከትሎ ከጃንዋሪ 2026 ጀምሮ በእርግዝና መከላከያ ቁሶች ላይ የ13% ታክስ ለመጣል ማቀዱን ተሰምቷል። ቤጂንግ ይህንን ውሳኔ ያስተላለፈችው ወደፊት ሊያጋጥማት የሚችለውን የሰው ኃይል እጥረት ለመከላከልና የኢኮኖሚ ጥንካሬዋን ለማስቀጠል እንደሆነም የዘርፉ ባለሙያዎች እየገለጹ ይገኛሉ። ያለደረሰኝ ሽያጭ ሲፈጽሙ የነበሩ 15 ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ በተሽከርካሪ ጎማዎች ንግድ በተሰማሩ ነጋዴዎች ላይ በተካሄደ የታክስ ኦፕሬሽን በ11 ንግድ ድርጅቶች ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በቁጥጥር ስር ውለዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በከተማዋ በተለያዩ አካባቢዎች የተሽከርካሪ ጎማ በሚሸጡ የንግድ ድርጅቶች ላይ ባካሄደው የኦፕሬሽን ተግባር ያለደረሰኝ ሽያጭ ሲፈጽሙ የተገኙ 15 ግለሰቦች በህግ ቁጥጥር ስር መዋሉን አሳውቋል። በዛሬው ዕለት ቢሮው ያካሄደው ድንገተኛ ኦፕሬሽን ተግባር ለረጅም ቀናት በተካሄደ ጥናት ላይ የተመሰረተ ሲሆን በቁጥጥር ስር የዋሉት 15 ከፍተኛና መካከለኛ የመኪና ጎማ የሚሸጡ ነጋዴዎች ናቸው። ግለሰቦቹ የመንግስት ግብር ለመሰወር ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው በቁጥጥር ስር የዋሉ መሆናቸውን የገለጸው ቢሮው የኦፕሬሽን ተግባሩ መርካቶን ጨምሮ በተመረጡ 12 የከተማ ጎማ መሸጫ ቦታዎች ላይ ማከናወኑን ገልጿል። ቢሮው የኦፕሬሽን ተግባሩን በአዲስ አበባ ከተማ ፖሊስ ጋራ በመቀናጀት ያካሄደው መሆኑን የገለጸ ሲሆን ግለሰቦቹ በአሁኑ ወቅት የመንግስትን ጥቅም ለማሳጠት ከግብር ህግ ጋራ በተጻረረ መልኩ ያለደረሰኝ ሽያጭ በመፈጸም በተፈጸመ ወንጀል ተጠርጥረው ጉዳያቸው በፖሊስ ተይዞ ለፍርድ የሚቀርቡ ይሆናል ብሏል። ቢሮው የኦፕሬሽን ተግባሩን በቀጣይ ቀናት በሌሎች ዘርፎች አጠናክሮ የሚቀጥል መሆኑን ያሳወቀ ሲሆን የንግዱ ማህበረሰብ ግብይቶችን በደረሰኝ ብቻ እንዲፈጽም ህብረተሰቡም በ7075 ነጻ የስልክ መስመር በመጠቀም መሰል ወንጀሎችን እንዲያጋልጥ ተጠይቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በታክስ አስተዳደር አዋጅ 983/2008 ዓ.ም መሰረት በከተማችን የሚፈጸመውን ህገወጥ ግብይቶችን የመቆጣጠር ኃላፊነት የተሰጠው ተቋም ነው።
በአሜሪካ በ2025 ከመሳሪያ ተኩስ ጋር በተያያዘ ከ13000 ሰዎች በላይ ሞተዋል ተባለ። ሊጠናቀቅ በተቃረበው በ2025 የጅምላ ግድያ መስፈርት ያሟሉ 17 አጋጣሚዎች ነበሩ ሲባል ከ2006 በኋላ ዝቅተኛ ስለመሆኑ ተነግሯል። ለአብነትም በ2023 42 የጅምላ ግድያ ሁኔታዎች ተመዝግበው ነበር። መረጃ ሲሰበሰብ በጅምላ ግድያ የሚካተተው በ24 ሰዓት ጊዜ ውስጥ 4 እና ከዛ በላይ ሰዎች የተገደሉ እንደሆነ ነው። ይህ ከመሳሪያ ግድያ ውጪ የእሳትና የመኪና አደጋዎችን ይጨምራል። ለምሳሌ ባለፈው ነሐሴ በሚኒያፖሊስ ትምህርት ቤት በተፈጸመው ተኩስ 20 ሰዎች ቆስለው ሁለቱ ቢሞቱም ጉዳዩ በጅምላ ግድያ አልተመዘገበም። በ2025 እንዲሁም በትምህርት ቤቶች የተፈጸመ የጅምላ ግድያ አልተመዘገበም። በ2025 ከተፈጠሩ 17 የጅምላ ግድያዎች ጉዳይ መካከል ግማሽ ያህሉ በቤተሰብ መካከል የተፈጠረ ነው ሲባል 4ቱ በህዝብ ቦታዎች መፈጸማቸው ተነግሯል። በቁጥሩ መቀነስ የተሰሩ የባህሪ ግምገማዎችና ሰዎች የአእምሮ መታወክ ከገጠማቸው በኋላ ምላሽ የሚሰጡበትን መንገድ መሻሻሉን በዋናነት ጠቅሰዋል። በአጠቃላይ በ2025 በአሜሪካ ከጥይት ተኩስ ጋር ተያይዞ 13821 ሰዎች መሞታቸውንና 24968 ጉዳቶች መድረሳቸውን ነው የተነገረው። ይህ የፖሊሶችን ተኩስና ራስን መከላከል ይጨምራል። በ2025 እድሜያቸው ከ11 ዓመት በታች የሆኑ 216 ህጻናት በተኩስ ምክንያት ሲሞቱ ከ12 እስከ 17 ካሉት ደግሞ 962 ህጻናት ህይወታቸው አልፏል። የሚፈጸመው የጅምላ ተኩሶች መቀነስ ቢያሳዩም የሚሞቱ ሰዎች ቁጥር አሳሳቢ መሆኑን የሚያነሱት ተመራማሪዎች የመሳሪያ ቁጥጥር ላይ ሰፊ ስራ ሊሰራ ይገባልን ብለዋል። የእስራኤል ኢነርጂ ሚኒስትር ኤሊ ኮሆን ወደ ጋዛ የሚላከው ዓለም አቀፍ ኃይል ሐማስን ትጥቅ የማስፈታት አቅም እንዳለው ጥርጣሬያቸውን ገለጹ። ሚኒስትሩ አክለው በመጨረሻ እስራኤል ለራሷ ጣልቃ ገብታ ነገሩን በኃይል መፈጸም እንደምትገደድ ተናግረዋል። ኢትዮጵያ በሚሰማራው ኃይል ላይ እንድትሳተፍና የጦር ኃይል እንድታወጣ አሜሪካ መጠየቋን ይታወሳል። ሚኒስተር ኮሄን ለሀገሪቱ የመገናኛ ብዙሃን በሰጡት አስተያየት ሁለት አማራጮች አሉ። አንደኛው ሐማስ ራሱን በራሱ ትጥቅ ማስፈታት ነው። ይህ ደግሞ የማይሆን ነገር ነው። ሁለተኛው ዓለም አቀፍ ኃይል በሐማስ ላይ እርምጃ መውሰድ ነው። ይህንንም ያደርጉታል ብዬ እጠራጠራለሁ ብለዋል። ለሂደቱም እድል ሊሰጠው እንደሚገባ ያመለከቱት ሚኒስትሩ ነገር ግን በመጨረሻ ስራው እኛ ራሳችን መስራት እንዳለብን ለእኔ ግልጽ ነው ሲሉ አቋማቸውን አንጸባርቀዋል። ሐማስ በፈቃደኝነት የጦር መሳሪያውን ስለማያስቀምጥ እኛ ይህንን በኃይል የምናደርገው ይመስለኛል። ይህንን የማድረግ አቅም ያለው ደግሞ እኛ ብቻ ነን ሲሉ አክለዋል። በሁለተኛ የተኩስ አቁም ስምምነት ምዕራፍ መሰረት ሐማስ ትጥቁን መፍታት እንዳለበት የተመለከተ ቢሆንም ቡድኑ ሙሉ በሙሉ ትጥቅ መፍታትን በተደጋጋሚ ሲቃወም ቆይቷል። በዚህ ወር መጀመሪያ ላይ የሐማስ መሪ ካሊድ መሻል እስራኤል ወታደራዊ እርምጃ እንደማትወስድና ግጭት እንደማታባብስ ግልጽ ዋስትና የምትሰጥ ከሆነ ቡድኑ የጦር መሳሪያ አጠቃቀሙን ለጊዜው ማቆም ዝግጁ መሆኑን ሀሳብ አቅርበው እንደነበረም ይታወሳል። ሳልሳይ ወያነ ትግራይ ፓርቲ በትግራይ በጠመንጃ የሚመራ ፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ክስ አሰማ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወርሃዊ የፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደ ስላሴ ሽረ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩት የ6 ልጆች አባት ተፈናቃይ በህወሓት የፓርቲ ወርሃዊ ክፍያ እንዲከፍሉ ይጠየቃሉ ይላል ፓርቲው። አባትየው እኔ የፓርቲ አባል አይደለሁም ቢሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱም ገልጿል። የፓርቲው አባል አይደለሁም ወርሃዊ መዋጮ አልከፍልም ያሉትን አባት በህወሓት አባላት በፕላስቲክ የተሰራ ቤታቸውን ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸው ፓርቲው አሳውቋል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ቢልም ተፈናቃዮቹ ወደ ቀያቸው ሳይመለሱ የክልሉ ጊዜያዊ አንድነት ሳይረጋገጥ ምርጫ መካሄድ የለበትም ሲልም አሳስቧል። ሩሲያና ዩክሬን ወደ ሰላም እንዲመጡ ለማድረግ ያለመው የአሜሪካና ሩሲያ ልዩ መልእክተኛ ውይይት በአሜሪካ ሚያሚ እየተካሄደ ነው። ውይይቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር የሩሲያና ዩክሬን ጦርነት በሰላም ድርድር ለመቋጨት የሚደረገው ጥረት አካል ነው ተብሏል። ውይይቱን አስመልክቶ ለጋዜጠኞች መግለጫ የሰጡት የክሬምሊን ልዩ መልእክተኛ ኪሪል ዲሚትሪቭ ለ2 ቀናት በሚያሚ እየተካሄደ የሚገኘው ውይይት ገንቢ ነው ሲሉም ገልጸዋል። ውይይቱ የሩሲያና የዩክሬን ጦርነት በሰላም ድርድር እንዲቋጭ ፕሬዝዳንት ትራምፕ ባቀረቧቸው 20 ድርድር ነጥቦች ላይ ያተኮረ መሆኑን መናገራቸው መወያየታቸውን የሩሲያ መገናኛ ብዙሃን ዘግበዋል። ዛሬ ቀጥሎ እየተካሄደ በሚገኘው የአሜሪካና ሩሲያ ልዩ መልእክተኞች የሰላም ውይይት ወደ ስምምነት የሚያመራ ከሆነ የሩሲያና የዩክሬን ተደራዳሪዎች ፊት ለፊት ተገናኝተው እንደሚነጋገሩ ዩሮኒውስ ዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት አሜሪካ ባቀረበችው የሰላም ሀሳብ መሰረት ሩሲያና ዩክሬን በ6 ወራት ጊዜ ውስጥ የፊት ለፊት ውይይታቸውን ሊያደርጉ ይችላሉ።
የሊቢያ ጦር ጠቅላይ አዛዥ ጀነራል መሐመድ አሊ አህመድ አልሃዳድ በቱርኪ ዋና ከተማ አንካራ አቅራቢያ በደረሰ የአውሮፕላን አደጋ መሞታቸው ተገለጸ። አደጋው የደረሰባቸው በቱርኪ የነበራቸውን የስራ ጉብኝት አጠናቀው ወደ ሀገራቸው ለመመለስ ከአንካራ የሶምቦንጋ አየር ማረፊያ ከተነሱ በኋላ መሆኑ ታውቋል። ጀነራል መሐመድ አሊ አህመድ አልሃዳድ ከነበሩበት አውሮፕላን በመከስከስ ጋር ተያይዞ 4 ሌሎች ከፍተኛ የሊቢያ ወታደሮች ባለስልጣናትም ህይወታቸው እንዳለፈ የተገለጸ ይገኛል። መንግስት በአደጋው ምክንያት በመላ ሀገሪቱ ለ3 ቀናት የሚቆይ ይፋዊ የሀዘን ቀን አውጇል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በናጸማይ ወረዳ ድንገት በተከሰተ የእንስሳት በሽታ እስካሁን 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ካርሾ ተናግረዋል። ትናንት ማምሻውን በወረዳው ጎልዲያ ቀበሌ በአንድ አካባቢ የተሰማሩ የ6 አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት በሚመለሱበት ወቅት አንድ በሬ በአፍና በአፍንጫው አረፋ ደፍቆ ወዲያውን መሞቱንና በአንድ ምሽት ሌሎች 42 ከብቶች ዛሬ ደግሞ 4 በድምሩ 47 ከብቶች መሞታቸውን አስረድተዋል። የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት ዋና አስተዳዳሪው ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኘው የምርመራ ማዕከል መላኩንም አስታውቀዋል። ዝንቦቹ በሞቱት ከብቶች አረፋ ላይ ሲያርፉ መርዝ ላይ የተቀመጡ ይመስል ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው አቶ ዮሐንስ ከሞቱ ከብቶች ጋራ ንክኪ የነበራቸው ከብቶች ከሌሎች ጋራ እንዳይቀላቀሉ እየተደረገ መሆኑን ከዞኑ ከክልል ባለድርሻ አካላት ጋራ ችግሩን የመቆጣጠር ስራ እየተሰራ መሆኑን ገልጸዋል። ብሔራዊ ባንክ በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃ ስለመኖራቸው ፍንጭ ማግኘቱን ተከትሎ በሁሉም ባንክ ሰራተኞች የትምህርት ማስረጃ ላይ ማጣራት እንዲደረግ አዘዘ። ባንኮች የሰራተኞቻቸውን ከመጀመሪያ ዲግሪ በፊት ያሉ የትምህርት ማስረጃዎችን ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ ባንኩ መመሪያ መስጠቱ ተዘግቧል። ባንኮች ይህንን መመሪያ ለሰራተኞቻቸው ማሳወቃቸውን ተጠቁሟል። አንዳንድ ባንኮች ከግል ከፍተኛ የትምህርት ተቋማት የትምህርት ማስረጃ ባስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን ከዚህ የሁሉንም ሰራተኞች መረጃ የማረጋገጥ እቅድ ይዘዋል ተብሏል። ከአሁን ቀደም የተወሰኑ ባንኮች የሰራተኞቻቸውን የትምህርት ማስረጃ ለማረጋገጥ ያደረጉት ሙከራ ችግሩን አባብሶታል የሚል ትችት ቀርቦበት እንደነበረም አይዘነጋም። ቻይና በታይዋን ላይ ወታደራዊ ጥቃት የምትሰነዝር ከሆነ ሩሲያ የአውሮፓን ትኩረት ለመከፋፈል ልትሞክር ትችላለች ሲል ኔቶ አስጠነቀቀ። ቻይና ታይዋንን ካጠቃች ሩሲያ አውሮፓን በስራ ልትጠመር ትችላለች ሲሉ የኔቶ መሪ ማስጠንቀቂያ ሰጥተዋል። የኔቶ ዋና ጸሐፊ ማርክ ሩቶ ቻይና በታይዋን ላይ ወታደራዊ ጥቃት ካደረሰች ሩሲያ የአውሮፓን ትኩረት ልትከፋፍል እንደምትችልም አስጠንቅቀዋል። ጸሐፊው ለጀርመኑ ቢልድ ጋዜጣ በሰጡት ቃለ ምልልስ ቤጂንግና ሞስኮ የጠበቀ ትስስር እንዳላቸውና በኢንዶ ፓሲፊክ ቀጠና የሚፈጠር ማንኛውንም ውጥረት ለአውሮፓ ደህንነት ቀጥተኛ መዘዝ ሊኖረው እንደሚችልም ተናግረዋል። በቻይናና በሩሲያ መካከል ያለውን ዓለም አቀፋዊ ትስስር እናውቃለን። ቻይና ታይዋን ላይ አይኗን ጥላለች። ወታደራዊ እርምጃም ከወሰደች ሩሲያ እዚህ አውሮፓ ውስጥ እኛም በስራ እንድታጠምደን ጫና ታደርግባታለች ብዬ አምናለሁ ብለዋል። ከዚህም አንጻር ኔቶ የመከላከል አቅሙን በአስቸኳይ ማጠናከር እንዳለበት ገልጸው ሞስኮ አሁን ከፍተኛ ኪሳራዎችን ለመቀበል ዝግጁ መሆኗን አንስተዋል። ለዚህ ምክንያቱ ደግሞ ፑቲን ናቸው ያሉት ጸሐፊው እርሳቸው 1.1 ሚሊዮን የሚሆነውን የገዛ ህዝባቸውን ለመሰዋት ዝግጁ ናቸው። በዚህ ዓመትም ያገኙት ውጤት በጣም አነስተኛ ነው። ከዓመቱ መጀመሪያ ጋር ሲነጻጸር የተቆጣጠሩት የዩክሬን ግዛት ከ1 በመቶ ያነሰ ነው ሲሉም አክለዋል። ሊደረጉ ስለሚችሉ የወታደራዊ መዋጮዎች ውይይቶች እየተካሄዱ መሆኑን አረጋግጠው በርካታ የአውሮፓ ሀገራት አስፈላጊ ሆኖ ከተገኘ ወታደሮችን ለማምጣት ፈቃደኛ መሆናቸውን ገልጸዋል። ሩቶ ዋሽንግተን ከአውሮፓ ጋር ያላትን ግንኙነት ልታቋርጥ ትችላለች የሚለውን ግምት ውድቅ በማድረግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሚና ወድሰዋል። ትራምፕ ለዚህ ጉዳይ ፍጹም ቁርጠኛ መሆናቸውን መናገር አለብኝ። ትኩረታቸውን ይህን ጦርነት ማስቆም ላይ ነው። ፑቲን ወደ ድርድሩ ጠረጴዛ ማምጣት የቻሉት ብቸኛ ሰው እርሳቸው ናቸው። በመጨረሻም ሰላም እንዲያወርዱ ሊያስገድዷቸው የሚችሉት እርሳቸው ብቻ ናቸው ሲሉ አጽንኦት ሰጥተዋል። የ7 ዓመቱ ህፃን ሀበን ካሱ በአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 ቀን 2018 ዓ.ም ከቤት እንደወጣ ለመመለሱን ተከትሎ ቤተሰቦቹ ከተለያዩ ማህበራዊ ሚዲያ የአፋልጉኝ ተማጽኖዎችን ሲያቀርቡ እንደነበር ይታወቃል። ከቤት እንደወጣ ሳይመለስ የቀረው ህፃን ሀቡን ካሱ ተገሎ መገኘቱን ለቤተሰቦቹ ቅርብ ከሆነ ምንጭ አረጋግጧል። ፖሊስ የህፃኑን መገደል ለቤተሰቦቹ ያረዳ ሲሆን ቤተሰቦቹ ለአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን በመረከም ስርዓተ ቀብሩ ፈጽመዋል። ስርዓተ ቀብሩ ከቀኑ 8 ሰዓት ከ30 ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ህፃን ሀበንን የገደሉ ተጠርጣሪ በቁጥጥር ስር መዋሉን የገለጸ ሲሆን ህፃኑን በመግደል የቀበረበትን ስፍራ በመምራት አሳይቷል። የህፃን ሀበን አስክሬን ተገሎ የተገኘው በየካ ጫካ ውስጥ መሆኑን ተናግሯል። ተጠርጣሪ ህፃኑ ቀደም ብሎ ገሎት ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ፖሊስ ወንጀሉን የፈጸመው ግለሰብ በመያዝ በጉዳዩ ላይ ተጨማሪ ምርመራ እያደረገም እንደሚገኝም ተገልጿል።
ከአርባ ምንጭ ተነስቶ ወደ አዲስ አበባ ሲጓዝ የነበረ ዘመን ባስ ከአይሱዙ ጋር ተጋጭቶ የሰው ሕይወት ጠፍቷል። የአይሱዙ ሹፌር ወዲያውኑ ሕይወቱ ሲያልፍ በቁጥር ባልተገለጹ የአውቶቡሱ ተሳፋሪዎች ላይ ከባድ ጉዳት እንደደረሰባቸው ታውቋል። በወልዲያ ከተማ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ መምጣቱን ትኩረት የሚሻ ጉዳይ መሆኑን የወልዲያ ከተማ አስተዳደር ጤና መምሪያ አስታውቋል። የመምሪያው የኤችአይቪ ዘርፍ ብዙ ምላሽ አስተባባሪ አቶ ሰይድ ኢማም እንደተናገሩት በከተማዋ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ ይገኛል። በአመራር በኩል ለጉዳዩ በቂ ትኩረት አለመስጠት፣ ስለ በሽታው ለማህበረሰቡ ይሰጡ የነበሩ የግንዛቤ ስራዎች መቀዝቀዝና በወሲብ ስራ የተሰማሩ ሴቶች ከሌላ ቦታ ወደ ሌላ ከተማ በመምጣት የበሽታውን ስርጭት ከፍተኛ እንዲሆን ካደረጉ ምክንያቶች ውስጥ ይጠቀሳሉ ብለዋል። ከሐምሌ እስከ ህዳር 2018 ዓ.ም ድረስ ባሉ 5 ወራት ውስጥ 13515 ሰዎች ተመርምረው 112 ሰዎች የኤችአይቪ ኤድስ ቫይረስ በደማቸው ተገኝቶባቸዋል። በበጀት ዓመቱ 6171 አዋቂና 96 ህጻናት በጥቅሉ 6267 ሰዎች መድኃኒት የሚወስዱ መኖራቸውን አቶ ሰይድ ጨምረው ገልጸዋል። የጤናው መምሪያ ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭት ለመከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር አካሂዷል። ስርጭቱን ለመቆጣጠር በወሲብ ንግድ ሰራተኞች፣ የሁለተኛ ደረጃ ትምህርት ቤቶችና ኮሌጆች ላይ ትኩረት በማድረግ የአቻላቸው ውይይት እየተካሄደም እንደሚገኝም ተገልጿል። ሴናተር ሊንድሲ ግራሃም ኢራን ኒውክሌር ማበልጸጓን ከቀጠለች አሜሪካ ጥቃት መፈጸም ይኖርባታል አሉ። ቴህራን በድጋሚ ወደ ኒውክሌር ማብላላቱ መመለሷን የሚያረጋግጥ መረጃ ከተገኘ ዋሽንግተን ደግሞ እርምጃ መውሰድ አለባት ብለዋል። በሌላ በኩል ኢራን ለሚሰነዘርብኝ ማንኛውንም ጥቃት ሁሉ አጸፋዊ ምላሽ አለኝ ብላለች። በቴል አቪቭ ለጋዜጠኞች ሀሳባቸውን ያጋሩ ሴናተሩ በሰኔው ጥቃት የቴህራን አቅም ተዳክሟል የሚል ሀሳባቸውን አጋርተዋል። የኢራን ሚሳኤሎች ግልጽ የእስራኤል ስጋት መሆናቸውን አልደበቁም። ሴናተር ግራሃም አሜሪካ ሰይጣን አድርጋ የምትስለው ኢራን ካለፈው ስህተቷ አልተማረችም በሚል ተችተዋል። የቴህራን ፖለቲከኞች አሜሪካና እስራኤል ጥቃት ለመሰንዘር ቢያስቡም ምላሻቸው ከሰኔው ጥቃት የከፋ ይሆናል በሚል ዝተዋል። ኢራን ወደ ሙሉ የኒውክሌር አቋሟ ከመምጣቷ በፊት መቅደም አለብን የሚል ሀሳብም ሰጥተዋል። ሊንድሲ ግራሃም የ70 ዓመቱ የሳውዝ ካሮላይን ሴናተር በመካከለኛው ምስራቅ ጉዳይ ላይ አስተያየት ሲሰጡ አሁን የመጀመሪያቸው አይደለም። ግራሃም የሪፐብሊካን ፓርቲ አባል መሆናቸውም ይታወቃል። ሩሲያ ወደ ቻይና የምትልከውን ፈሳሽ የተፈጥሮ የጋዝ አዲስ ክብረ ወሰን አስመዘገበ። ብሉምበርግ የቻይና የጉምሩክ ቢሮ መረጃን ጠቅሶ እንደዘገበው እንደ አውሮፓውያን አቆጣጠር በ2024 ከነበረው ጋራ ሲነጻጸር ባለፈው ወር የተደረገውን አቅርቦት ከ2 እጥፍ በላይ በመጨመር 1.6 ሚሊዮን ሜትሪክ ቶን ደርሷል። ይህ ከፍተኛ ጭማሪ ሩሲያ አውስትራሊያን በመቅደም ከኳታር በመቀጠል ለቻይና ትልቋ ሁለተኛ አቅራቢ እንድትሆን አስችሏታል። አውስትራሊያ ወደ ቻይና የምትልከው የፈሳሽ የተፈጥሮ ጋዝ አቅርቦት እንደ አውሮፓውያን አቆጣጠር በ2024 ከነበረው አንጻር በ1/3 ቀንሷል። በቻይናና በአሜሪካ መካከል ባለው የንግድ ፍጥጫና በዝቅተኛ ፍላጎት ምክንያት ለረጅም ጊዜ ተቋርጦ የነበረው የጋዝ ግዢ ቻይና በነሐሴ ወር በሩቅ ምስራቋ ቢሃይ ተርሚናል በኩል ከሩሲያ አርክቲክ ፈሳሽ የተፈጥሮ ጋዝ 2 ጣቢያ ጋዝ ማስገባት መጀመሯን ዳግም ሊያንሰራራ ችሏል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር እስከ 2027 ድረስ ሁሉንም የሩሲያ ጋዝ ግዢ ለማቆም ያሳለፈውን ውሳኔ ተከትሎ ሩሲያ ወደ ቻይና የምትልከውን የፈሳሽ የተፈጥሮ ጋዝ መጠን በከፍተኛ ሁኔታ መጨመሩን የምዕራባውያን ማዕቀብ ተቃራኒ ውጤት እያመጣ መሆኑን የሩሲያ የውጭ ንግድ ያለምንም ከልካይ መቀጠሉን ያሳያል ሲል ስፑትኒክ አስነብቧል። 179 የገቢዎች አመራሮችና ባለሙያዎች ላይ እርምጃ ተወሰደ። በአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መውሰዱ ተገለጸ። የቢሮ ሞደርናይዜሽን ዘርፍ በበጀት ዓመቱ 5 ወራት ውስጥ በ179 ሰራተኞች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮ የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን በእቅድ አፈጻጸሙ ውይይት በበጀት ዓመቱ የተሰሩ ስራዎች፣ ያጋጠሙ ችግሮችና የተወሰዱ መፍትሄዎች እንዲሁም የቀጣይ የትኩረት አቅጣጫ አስቀምጠዋል። አያይዘውም ከዋና መስሪያ ቤት አንስቶ በሁሉም ቅርንጫፎች እና ወረዳዎች ጽሕፈት ቤቶች በሌብነትና ብልሹ አሰራር፣ ከአገልግሎት አሰጣጥ፣ ከስነ ምግባር አኳያ ክትትልና ድጋፍ፣ በሰርቪላንስ ካሜራ፣ በምስል ተገልጋይና በእቅድ አፈጻጸም ዙሪያ ተደርጓልን ብለዋል። በዚህም ኃላፊነታቸውን በአግባቡ ተወጥተው ባልተገኙ 20 አመራሮችና 159 ፈጻሚዎች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። አክለውም በቀጣይ የክትትል ድጋፍ ስራውን የሚቀጥል መሆኑን ጠቁሞ በአገልግሎት አሰጣጥ፣ በሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢ-ፋይል እና በኢ-ፔመንት፣ በመዝጊያ ክሊራንስ እንዲሁም በመማክርት ጉባኤ ውይይት የተጠናከረ ስራዎችን በመስራት ተጨባሪ ለውጥ ማምጣት እንደሚገባ አሳስበዋል። የቢሮው ጽሕፈት ቤት ኃላፊ አቶ አዳነ ሱሴ በበኩላቸው የሚሰጡትን አገልግሎቶች የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ ይገባል ብለዋል።
አያይዘው የከተማዋን የትኩረት ነጥቦች የጋራ እውቀት በማድረግ አገልግሎት ጠያቂው ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታ መፍጠር በየደረጃው ያለ አመራር ኃላፊነት መሆኑን አስገንዝበዋል። በአማራ ክልል በሰሜን ሸዋ ዞን ቀወት ወረዳ የወረዳ ሚሊሻ ጽሕፈት ቤት ኃላፊና የሰላም ደህንነት ጽሕፈት ቤት ሾፌር በስራ ላይ እያሉ መገደላቸውን የወረዳው ኮሚኒኬሽን ጽሕፈት ቤት አስታወቀ። የወረዳው አስተዳደር ባወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው የሚሊሻ ጽሕፈት ቤት ኃላፊው አቶ መሐመድ ሰይድና የሰላምና ደህንነት ጽሕፈት ቤት ሾፌር አቶ አስቻለው ዘውዴ የሰላም ማስከበር ተልዕኮ ላይ በነበሩበት ወቅት ነው። ጽሕፈት ቤቱ ለሟቾች ቤተሰቦችና ለወላጅ ዘመዶቻቸው መጽናናት እየተመኘ ሲሆን ኃላፊዎቹ ለአማራ ሕዝብ ሲሉ በጀግንነት ሕይወታቸውን ሰጥተዋል ብለዋል። የወረዳው አስተዳደር ጥቃቱን የፈጸሙት አካላት ሰላም ጠል ኃይሎች ሲል የገለጻቸው ሲሆን እነዚህ አካላት በህብረተሰቡ ሰላምና ደህንነት ላይ አደጋ እየደቀኑ መሆኑን በመግለጫው ኮንነዋል። የመከላከያ ሰራዊትና የክልሉ የጸጥታ አካላት ጥምር ጦር ድርጊቱን ፈጽመዋል የተባሉት አካላት ለህግ ለማቅረብ እየሰሩ መሆኑን የገለጸው የወረዳው መግለጫ ህብረተሰቡን ከጸጥታ አካላት ጎን በመቆም የተለመደውን ትብብር እንዲያደርግም ጥሪ አቅርበዋል።